እነዚህ እጅግ በጣም የሚዋደዱና የሚፈቃቀሩ ጥንዶች ለመለያየት ያበቃቸው ጉዳይ ምንድነው? በዛሬው ኩነታችን የምናየው ነው። ውድ ቤተሰቦቻችን እንዴት ሰንብታችኋል? ታዲያ እንግዲህ እንዲየለፋን የምንሰራቸው ቪዲዮዎች እጅግ እየታዩልን አይደለም። በተለያዩ ምክንያቶች ሰዓታችንን ጠብቀን ስላለቀቅን አልጎሪዝሙም እያሰራጨልን ስላልሆነ እናንተ ላይክ ካላደረጋችሁ አልጎሪዝሙ እንግዲህ አያሰራጭም ማለት ነው። ያላችሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን። ወደ ጉዳያችን ስንገባ ውድ ቤተሰቦቻችን እነዚህ የሚዋደዱ ጥንዶች ለምን ተለያዩ? ዛሬ ርዕሰ ጉዳያችን ሆኗል። የ16 አመት የፍቅር ታሪክ በአንድ ቀን እንዴት ሊቋጭ ቻለ? እጅግ በጣም ያሳዝናል። ታዲያ ለዚህ ሁሉ ምክንያቱ ማን ነው ከሚለው ከመነሳታችን በፊት የነሱ የፍቅር ታሪክ እንዴት ጀመረ፣ እንዴት ተጠነሰሰ ከሚለው እንጀምራለን። ምክንያቱም የመለያየታቸው ምክንያት አጀማመሩ ስለነበር ማለት ነው። በአንድ ወቅት ታዲያ ዳግማዊት ወደ አይዶል ሾው ውድድር የድምጽ ውድድር ላይ ልትወዳደር በሄደችበት ጊዜ ነበር እንግዲህ የሳምሶን አይን ውስጥ መግባት የቻለችው። ከዛ በኋላ በአጋጣሚ ደግሞ እሷ ወደ ብሔራዊ ቲያትር በመሄድ ከጓደኞቿ ጋር ቲያትር ስትመለከት ነበረ። በዛ አጋጣሚ ነበረ ታዲያ ቤቢን እሷም ታየዋለች፣ እሱም አይቷት ነበር ከዛ ቀደምና በዛ አጋጣሚ አንድ ቀን ከቲያትሩ በኋላ ከጓደኞቿ ጋር ወደ ኋላ ቀርተው አድናቆታቸውን ለቤቢ ወይ ደግሞ ለሳምሶን ታደሰ ገለጹለት። በዛ አጋጣሚ ነበር የፍቅር ግንኙነታቸው አንድ ብሎ የጀመረው። ያን ጊዜ እንግዲህ ታዲያ ቤቢም የአዳማ ልጅ እንደመሆኑ መጠን እዚህ ሲኖር ተከራይቶ ከእህቱ ጋር ነበር አብሮ የሚኖር የነበረውና የፍቅር ግንኙነታቸው እየቆየ ሲሄድ ታዲያ ዳግማዊት ወደ ቤቢ ቤት አልፎ ትሄዳለችና እንዲሁ ስም ብላ ጓደኛሞች እንደመሆናቸው ማለት ነው። በዚያን ጊዜ ነበር ታዲያ እህትየው ያ ነገር ያበሳጫት የቤቢ እህት ማለት ነው። በዚያን ጊዜ ሄዳ እንግዲህ ለዳግማዊት አባት ያልሆኑ ነገሮችን ታወራለች፣ ትናገር ነበርና ያ ጉዳይ እጅግ በጣም ስላበሳጨው ቤቢ እህቱን ወደ አዳማ ሸኛት ማለት ነው። በዚህን ጊዜ እንግዲህ እጅግ በጣም ትልቅ ጸብ ተፈጠረ በቤቢና በእህቱ መሀል። እጅግ በጣም ተናደደች። ከዳግማዊትም ጋር ያው በዚህ ምክንያት በጣም ይጋጩ ነበርና ይጠላሉ ነበር። ታዲያ ሂዳ በተናገረችበት ምክንያት የዳግማዊት አባት ከሱና ከኔ እንግዲህ ግዴታ አንድ ሰው መምረጥ አለብሽ ብሎ ሲላት አንድ ሰው መምረጥ ካለብኝ ግዴታ ብላት ያው ወጣትነቱም ልጅነቱም ስለነበረ ወደ ቤቢ መሄድ መረጠች ማለት ነው። በዚህ አጋጣሚ ሁለቱም አንዳንድ ሰው አጡ ከህይወታቸው ማለት ነው። ቢግባቡ ቢነጋገሩ በሰዓቱ ጥሩ ነበረ፣ በሷም አባት በኩል በሱም ደግሞ በእህትየው በኩል። ምክንያቱም እንግዲህ እህትየውም እሱን አታገባውም ነገር እንደዛ የሚያበሳጭ ነገር የለም። ዞሮ አንድ ሴት ማግባቷ አይቀርም። አባትየው ነገሮችን በደንብ ቢያጣራ ጥሩ ነበረ። ዞሮ ያው ማግባቷ ስለማይቀር ማለት ነው። እሷም ሌላም ቢሆን ያው መዳሯ ማግባቷ አይቀርም። ለዛ ያው ምንም የሚያበሳጭ ነገር አልነበረም። በንግግር የሚፈታ ነበረ። እጅግ በጣም ግን እንደዛም ሆኖ እነሱ ትልቅ ፍቅር ነበራቸው። ወደ ትዳር ተቀይረው ከ4 አመት የፍቅር ቆይታ በኋላ ተጋቡ፣ አብሮ መኖር ጀመሩ፣ ልጆች ወለዱ። ከዛም ባለፈ ደግሞ 12 አመት አካባቢ አስቆጥሯል አሁን ላይ ማለት ነው። ያው እስኪፋቱ ድረስ የነበረው ጊዜ ስንቆጥረው በአጠቃላይ በፍቅር ማለት ነው በጋብቻው ሲደመር ደግሞ 16 አመት አካባቢ ነው አብረው የቆዩት። ይህ ትልቅ በጣም ትልቅ የሚባል ብዙ የሚባል አመት ነውና ይሄን ትዳር እንደነገርኳችሁ እንግዲህ ሊፋቱበት የቻሉት ምክንያት ነው። በአንድ ኢንተርቪው ነበረ ይሄንን ዳግማዊት የተናገረችው ከሱ እህት ጋር የነበራቸውን ጸብና በዛ ምክንያት እህትየው በጣም ተበሳጭታ ከሀገር ወጥታለች። ያን ታሪክ ስለተናገረች ማለት ነው። እንግዲህ አሁን ላይ ለተጣሉበት ምክንያት ቤቢ ችት አድርጎ ዳግማዊት እንደዚህ ሆና የተባለው ነገር ያው ሰው ያወራል። ሶሻል ሚዲያው በጣም ክፍት ነው። ከድሮ በበለጠ ሁሉም ሰው ሀሳቡን ማውራት የሚችልበት ሆኗልና ለዛ ነው እንጂ እነሱ በፍቅራቸው ላይ የገጠመ ሌላ ነገር ኑሮ አይደለም። በቤተሰብ ምክንያት ነው የተለያዩትና ያው ቤቢ እጅግ በጣም
ጥሩ ሰው ትሁት ሰው ነው። እንግዲህ በቅርቡ አንዳንድ ኢንተርቪዎች ላይ እንደተናገረው ነው ለቤቴ እጅግ በጣም ጥሩ ሰው ነኝ። እሷ በሙዚቃ ስራዋ ምክንያት ያው ለሊት ስለሚሰራ ለ10 ምናምን ቀን ልትወጣ ትችላለች። በዚያ ወቅት እንግዲህ እኔ ልጆቹን አጥቢያቸው ቤት አስጥቼ ምን ብዬ ሁሉ ነገር ከበር ማደርገው እኔ ነኝና ለቤቴም እጅግ በጣም ታማኝ አፍቃሪ ታማኝ ሰው ነኝ ብሎ ተናግሯልና በዚህ አጋጣሚ የወጡ ቮይሶች ነበሩ ከዚህ ቀደምና እነሱ ደግሞ ያው እንግዲህ እሱ ታዋቂ ሰው ስለሆነ ያው የሱ ይገናል። ሌሎች ሴቶች እንግዲህ እየደወሉለት እንወድሃለን እንደዚህ ሆነን ምናምን ሲሉ ሆስፒታል ድረስ ሄዶ እንደሚጠይቃቸው ከሞቱ የሆነ ነገር ከሆኑ ለቤተሰብ ነው ሲባል ያው እንግዲህ በሰባዊነት ሆስፒታል ምናምን ሄዶ እንደሚጠይቃቸው ተናግሯል። እና ውድ ቤተሰቦቻችን የተፈጠረው ያ ነውና እኛም ዝም ብለን በማናውቀው ነገር የሰው ህይወት ውስጥ እየገባን ባንናገር እጅግ በጣም ጥሩ ነው እንላለን። ምክንያቱም ነገኛም ምን ሊገጥመን እንደሚችል ስለማናቅ ማለት ነው። ስለ ልጆቹ እጅግ በጣም ተጠንቅቆ ነበር ሲያወራ የነበረውና እንደ አንድ አባት አስጨንቆት የልጆቹ አእምሮ ላለመንካት ነበር ሲጠነቀቅ የነበረውና ማን ጋር ነው ጥፋቱ የሚለውን ከነሱ ጋር አብረን ስላልነበርን ይህ ነው ብለን ልናውቅ አንችልም። ግን በእርግጠኝነት ግን እነሱን ያጣላቸው ነገር ያለያያቸው ነገር የቤተሰብ ጉዳይ ነው እንጂ ፐርሰናሊ እሷ ችታ አድርጋበት ወይ ደግሞ እሱ ችታ አድርጎባት አይደለም የተለያዩት። ያንን እንድታውቁልን ነው። ምክንያቱም ውድ ቤተሰቦቻችን እዛ ጋር እየተፈጠሩ ልጆች አሉና የነሱ አእምሮ እጅግ በጣም ይጎዳል። ቤተሰቦቻቸውን ሁሉም ሰው ስለሚያውቁ እነሱም እንደተባለው ትምህርት ቤት ይሄዳሉ፣ ከጓደኞቻቸው ጋር ይገናኛሉ። በዚህ አጋጣሚ ሊከፋቸው እጅግ በጣም ይችላል እና እውነታውን እያወቅን እያወራን አንዳንድ የማይነገሩ ነገሮችንም ሶሻል ሚዲያ ላይ ባንናገር ባንሰራ ባይነኝ። ምክንያቱም ነገኛም የቱ ጋር ራሳችንን ልናገኝ እንደምንችል ስለማናውቅ ማለት ነው። ሁለቱም ጋር ትልቅ ፍቅር እንዳለ ይታወቅባቸዋል። እሷም ጋር ትልቅ ፍቅር አለ፣ እሱም ጋር ትልቅ ፍቅር አለ። ያለ መግባባት ነው በመሀላቸው የተፈጠረው። አሁን እንግዲህ ቀደም ከነገርኳችሁ ታሪክ ስንነሳ እንኳን የቤቢ እህት ከ2 አመት በፊት ተሰዳ ወጣለች በእንደዛ ባለችበት ምክንያት እኛ ስንሰማ ብዙም ያው እንደሆነ ታሪክ የተለመደ ስለሆነ ሰምተን አለፍ ነው። እዛ ሰው ጋር ሲደርስ ግን መልእክቱ ሌላ ስለነበረ ስላስጨነቃት ያ ጉዳይ ለቃ ሄዳለች ሀገሩና በእርግጥ ለክፋት አይደለም። እሷም አባቷ ከቤቢ ጋር እንዳትሆን ከሁለታችን አንድ ሰው መምረጥ አለብሽ ብሏት የራሷንም ምርጫ እንደመረጠች አባቷን እንደ ቤቢ ጋር እንደመጣች ተናግራለች። ለክፋት ላይ ሆን ይችላል ይሆን እንዳለፈ ታሪክ ሊሆን ይችላል ቀለል አድርጋ ያወራችሁ። ግን እዛ ሰው ጋር ሲደርስ እሱ እንደ አባት ምንም ላይ መስለው ይችላል። ያው አባት ሁሉም አባት ለልጆቹ ስለሚጠነቀቅ ማለት ነው። እሷ ጋር ሲደርስ ግን ያው ገና ወጣት ነው የምትሆነው ምናምን ስለዛ ሌላ መልእክት ስለነበረው ተናዳለች፣ በሽቃለች። እዚህ መኖር እስከማትችል ድረስ ሆኗል ያ ታሪክ ለሷ ማለት ነው። ስሜት ሰጥቷታልና ያ ይሄ ትልቅ ታሪክ ካልተፈጠረ እሱ ከእህቱ ጋር መታረቅ አይችልም ይሆናል። እጅግ በጣም ቤተሰብ ውስጥ ትልቅ ውጥንቅጥ ፈጥሮ ሊሆን ይችላል። በአንተ ምክንያት ነው ልጅ ሄደችው ተብሎ ከቤቢም ቤተሰቦች ጋር የሆነ ነገር ሆኖ ነው ይሄን ሊፈጠር የቻለው። እነሱ እንደዚህ ሊለያዩ ይችላሉና በተቻለን አቅም ወደ ትዳር ውስጥ ከመግባታችን በፊት የምናገባው አንድን ሰው ያንን ሰው ብቻ አይደለምና የምናገባው ቤተሰቦች አሉ። እዛ ጋር መተው ማንችላቸው አንድ ሚስት ቤተሰቧን መተው አትችልም ሙሉ ለሙሉ። አንድ ባልም እንደዛው ስለሆነ ቤተሰቦቻችን የኛው ስለሆኑ መልሰው መተው አንችልም። ስሜታዊ ሆነን የሆነ ነገር የመጀመሪያ ቀልን መርጥ እንችላለን እንጂ ማንንም መተው አንችልም። እዛ ጋር የሚያዘን ፍቅር ነው፣ እዛም ጋር የቤተሰብም ፍቅር ነው። ስለዛ ሁለቱም የተለያየ አይነት ፍቅር ነው። በዛ መንገድ ማስኬድ እንችላለን። ያው በጸሎት የታገዘ ፍቅር ቢሆን ጥሩ ነው እንላለን እንጂ እነዚህ ቤተሰቦች የተበታተኑት ባለመስማማት ምክንያት ስለሆነ ውድ ቤተሰቦቻችን እኛም ለወደፊት ህይወታችን ስንገባ ሁሉም ያመነበት ጥሩ ኢቭን ያመጣነው የኛ ምርጫ ቤተሰቦቻችን ጋር ትክክል ሆኖ ካልታየ አፈንግጦ ከመሄድ ይልቅ ማስረዳቱ የተሻለ ነው። ከዛ በኋላ ነው እንግዲህ ውስጣችን ሚለንን ሰምተን መወሰን ምንችለው ብዬ አስባለሁ። እና እኔ እንደዛ ነው መሆን ያለበት ብዬ አስባለሁ። እንግዲህ የግል አስተያየት ነው። ሁላችንም
ጥሩ ነገር እንዲገጥመን ምኞታችን ነው። ውድ ቤተሰቦቻችን እነዚህ ቤተሰቦች ታርቀው ልክ ነገን የማይታረቁም እያለን ነው። ከ14 አመት ቆይታ በኋላ ፍቅራቸውን ያደሱትና እነ ቤቢም ፍቅራቸውን አድሰው ልጆቻቸውን አብረው የሚያሳድጉበት እንደዛ እሱም በጣም የሚወዳቸውን ልጆቹን እሷን በጣም የምትወዳቸው ልጆቿን አብረው ለማሳደግ ደግሞ ያብቃቸው። ቤቢም እንግዲህ ትዳር መስርቷል ተብሎ ሲወራበት ነበር ምንም በማያውቀው እንግዲህ ጓደኞቹ ስላስገድዱት ነው ሚዲያ ላይ ወጥቶ ያወራው እንደዛ ብሎ ተናግሯል። እሱ ትዳር እንዴት መሰረታለው 10 ምናምን አመት ትዳር ይፈርሶ ልጆቼ ናቸው የሚታዩኝ ይሄ በጭራሽ መሆን የሚችል አይደለም ብሎ ተናግሯልና ነገሮችን እያጣራን እንስማ። ከዛም በተጨማሪ ውድ ቤተሰቦቻችን እንኳን ከሌላ ቦታ ትዳር ሊመሰርት ይቅርና ኢንስታግራም ፔጆቹ ላይ ራሱ ያሉ የድሮ የሱና የዳጊን ፎቶ እንኳን ለመደለት አቅሙን አላገኘም። ይህን ቪዲዮ ስንሰራ ያው እንደምን እኛም ቼክ አድርጉ እንደምንለው እኛም ቼክ እናደርጋለንና ኢቭን ከኢንስታግራሙ ላይ ራሱ ፎቶ አላነሳም። እሷ ያው እንግዲህ ሴቶች ችኩሎች ስለሆንን ነገሮች ቶሎ ስለሚያበሳጩን ቻሌንጅም ስላለ ከልጆቿ ጋር እሷ እንደውም አጥፍታለች። እሱ ጭራሽ ከኢንስታግራም ፔጁ ላይ ራሱ ፎቶዋቸውን አላጠፋምና ይሄ የሚያሳዝን ፍቅር ነው። የእውነት ቂም ቢኖር ውስጥ የሚያናድድ የሚያበሳጭ ነገር ከልቡ ጠልቷት ቢሆን ኖሮ ይሄን ያደርገው ነበር በእርግጠኝነትና ኢንስታግራም ፔጁን እናንተም ቼክ ማድረግ ትችላላችሁ። አላጠፋም ፎቶዋቸውና ይሄ ፍቅር ተስፋ አለው ብዬ አስባለሁ። እኔ በበኩሌ ያው እግዚአብሔር ተጨምሮበት ደግሞ ይሄ ፍቅር ድጋሚ እንዲታደስ ምኞታችን ነው። እንግዲህ ውድ ቤተሰቦቻችን ለዛሬ ነበረን ፕሮግራም ይህን ይመስል ነበር። ሳምንት ሁሌም እንደምንለው ያማረ የተዋበ ጥሩ ነገር የምናስብበት ያሰብነው ተሳክቶ ደግሞ ደስ የምንሰኝበት ቆንጆ ሳምንት ሸጋ ሳምንት እንዲሆን ምኞታችን ነው። መልካም